ማንቸስተር ዩናይትድ ከሊድስ ዩናይትድ ያደረጉት የ20ኛው ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር አንድ እኩል በሆነ ውጤት በኤላንድ ሮድ የተከናወነው ጨዋታ ተጠናቋል እና ከዚህ ጨዋታ መጠናቀቅ በኋላ አሰልጣኝ ሩበን አሞሪም እጅግ በጣም አነጋጋሪ የሆኑ አስተያየቶችን ሰጥተዋል። ምናልባት ስለ ቀጣይ ቆይታዎቻቸውም ጭምር አጠራጣሪ በሆነ መልኩ ማለት ነው። ለምሳሌ ከጨዋታው መጠናቀቅ በኋላ ስራዬን አልለቅም የሚል አስተያየታቸውን አጋርተዋል። እኔን የሚተካኝ ሰው እስከሚመጣ ድረስ ስራዬን መስራት እቀጥላለሁ የሚል ሀሳብ አጋርተዋል። ከዚህ ባሻገር ደግሞ ላይ ከ18 ወራት በኋላ ያበቃል፣ ከዛ በኋላ ሁሉም ሰው ወደ ቀጣዩ ደረጃ ይሻገራል የሚል እና ኢቨን በማንቸስተር ዩናይትድ ስለ አሰልጣኝነት ሚና ሳይሆን ለቴክኒካል ዳይሬክተርነትም ጭምር እንደመጡ የሚገልጽ ሀሳብ ስለ ማንሳታቸውም ጭምር የተመለከተን ነበር። ክለቡ በማንቸስተር ዩናይትድ ደግሞ እንደምታውቁ ቴክኒካል ማናጀር ሳይሆን ዋና አሰልጣኝ አድርጎ እንደ ሾማቸው ይታወቃል። አሁንም በክለብ ውስጥ የዋና አሰልጣኝነትን ኃላፊነትን እየተረከቡ የሚገኙ ቡድኑን እያሰለጠኑም የሚገኙ ሰው ናቸው እና እዚህ ጉዳይ እንኳን እንደ እጅግ በጣም በዚህ ልክ የወረደ ስራ እንደማይሰራ ይታወቃል። ስቲል ግን ማንቸስተር ዩናይትድና ሩበን አሞሪም ተከታታይ ጨዋታዎችን የማሸነፍ ብቻ ሳይሆን ወጥ ብቃት በእንግሊዝ ፕሪምየር ሊግ ማሳየት ተስኗቸው ቀጥሏል። ዛሬ የተመለከትነው ጨዋታ በተለይም በዩናይትድ እና በሊድስ መካከል የዛን ያህል ለብዙሃኑ የእግር ኳስ ተመልካቾች ኢንተርቴን የሚያደርግ የሚያዝናና እና ይህንን ጨዋታ ለማየት ሰዎች የዛን ያህል የሚጓጉለት መርሃ ግብር ነበር ለማለት ፍጹም ያስቸግራል። ማንቸስተር ዩናይትድ ይዟቸው ከገቧቸው 11 ተጫዋቾች ከሴኒ ላመንስ ውጪ 8ቱ የመከላከል ባህሪ ያላቸው ተጫዋቾችን ይዞ ገብቷል። 8ቱ ተጫዋቾች ተከላካይ ናቸው። ማቲያስ ኩኛም እና ቤንያሚን ሼሽኮን ብቻ ነው በዚህ ጨዋታ ላይ የማጥቃት ባህሪ ኖሯቸው ወደ ሜዳ የገቡት። ለምሳሌ ባክፎሮቻቸውን ተመልክታችሁ ከሆነ ወይም በባክስሪ ሉክ ሾው እንዲሁ ደግሞ ዲያሎት፣ ሌኒ ዮሮ፣ ሃይደን ሄቨን፣ ሊዛንድሮ ማርቲኔዝ እንዲሁ ደግሞ ማኑኤል ኡጋርቴ በተመሳሳይ የመከላከል ብዙ ባህሪ ያለው ተጫዋች ነው። ካዝሜሮ በተመሳሳይ እዚህ ቦታ ላይ ልናነሳው የሚገባ ተጫዋች ነው። ከዛ ባሻገር በዩናይትድ ቤት ውስጥ ዛሬ በተመለከትነው የቡድኑ ማጥቃት ውስጥ ብዙ ተሳትፎ ያደረጉ ተጫዋቾችን ማየት አልቻልንም እና ለቡድኑ ፍጹም ጥሩ ነው የሚባል አይመስለኝም። ማቲያስ ኩኛ ኦፍኮርስ በዚህ ጨዋታ ላይ ጎል ከተቆጠረ ማንቸስተር ዩናይትድ ሊያስቆጠር የሚችለው በእሱ አማካኝነት ሊሆን እንደሚችል ያለፉት ጨዋታዎች ትክክለኛ ማሳያ ይመስሉኛል። ገና በጨዋታው ላይም በተመለከትነው እንቅስቃሴ አንጻራዊ ጥሩ እንደው በአንጻራዊነት ጥቂት ጥሩ ከምንላቸው ተጫዋቾች መካከል ልናነሳው የሚገባ ተጫዋች ይመስለኛል በዚህ ጨዋታ ላይ ከተመለከትናቸው የማንቸስተር ዩናይትድ ተጫዋቾች አንጻር ካየ ነው። ነገር ግን ዩናይትድ ያንን ሪያክት ከማድረጉ በፊት እንደተመለከትነው አሰልጣኝ ሩበን አሞሪም ለምንድን ነው ጆሹዋ ዚርክዚን በዚህ ጨዋታ ላይ በቋሚነት ማስጀመር ያልፈለጉት? በቀዳሚነት ቢያሰለፉት ይበልጥ ለእንዲህ አይነት ጨዋታ የተሻለው ተመራጭ መሆን አልነበረበትም የሚል ጥያቄም ጭምር የሚነሳ ይመስለኛል። ፓትሪስ ዶርጉን ቀዳሚ ምርጫቸው ከማድረጋቸው በፊት እሱን ወደ ሜዳ ማስገባት ትክክል አልነበረም። ለዚህ ትክክለኛ ማሳያው ሌኒ ዮሮን ቀይረው ሌኒ ዮሮ ከተቀየረ ከ3 ደቂቃ በኋላ ነበር ማንቸስተር ዩናይትድ በዚህ ጨዋታ ላይ ጎል ያስቆጠረው እና ጎሉ ሲቆጠር አስተውላችሁ ከነበረ በቤንያሚን ሼሽኮ ራሱ በጆሹዋ ዚርክዚ እና በማቲያስ ኩኛ መካከል በጣም ቆንጆ መግባባት ነበረ እና የጆሹዋ የሆኑ ተቾች አሉት አይደለ? በተደጋጋሚ የማነሳው ቦታ እየያዙ በጣም ድንቅ ነው። ከዛ ባለፈ ፈረስተቾቹ እጅግ በጣም ማራኪዎች ናቸው። የቡድን አጋሮቹን የማየት ችግር የለበትም። ወርክሬቱ በጣም አሪፍ ነው። ግን አንዳንድ ፋይናል ውሳኔዎቹ ደካማ እንደሆኑ ይታወቃሉ። ያንን ነበረ ከዚህ ተጫዋች የተመለከትነው። ወዲያውኑ ማንቸስተር ዩናይትድ ጎል አስቆጠረ። ከዛ በኋላ ግን ፍጹም በተቃራኒ ደግሞ ቡድኑን አየ ነው። እዚህ ጨዋታ ላይ እኔ ለየትኛውም የእግር ኳስ ተመልካች ኢንተርቴን የሚያደርግ የሚያዝናና ጨዋታ ለማየት የሚጋብዝ ስብስብ በሁለቱም ቡድኖች በኩል አልተመለከትንም። እኔ ዩናይትድን በተመለከተ አሁን ሩበን አሞሪም የሆኑ ስጋቶች ላይ እንዳሉም ጭምር የሚጠቁም ጨዋታ ያየነበት መርሃ ግብር ነው። ይሄ ጨዋታ በጣም ብዙ መልእክቶችን ያስተላልፋል ለማንቸስተር ዩናይትድም ሆነ ለአሰልጣኝ ሩበን አሞሪም። ምክንያቱም እንዲህ አይነት ጨዋታዎችን ማሸነፍ ለዚህ ቡድን እጅግ በጣም ወሳኝ ነው።
ምክንያቱም በሊግ ውስጥ በጣም ደካማ ከሚባሉ ምንም እንኳን ባለፉት 6 ጨዋታዎች ሽንፈትን ያላስተናገደ ከሊቨርፑል ጋር በደርሶ መልሳቻ ውጤት ያስተናገደ እንደ ቼልሲ ያሉ ቡድኖችን ያሸነፈ በሲቲ በሁለተኛው አጋማሽ ምንም እንኳን ሽንፈትን ቢያስተናግድም ግን ፐርፌክት ምሽትን ካሳለፉ ክለቦች መካከል አንዱ ነው። ወደ ጥሩ ፎርም እየመጣ የሚገኝ ዳንኤል ፋርከን ቡድን እያየን ነው በፕሪሚየር ሊግ ውስጥ እየተከናወኑ በሚገኙ ጨዋታዎች ውስጥ። ነገር ግን ዩናይትድ እንዲህ አይነት ቡድኖችን ለማሸነፍ ኢቨን ይዟቸው በገባቸው ተጫዋቾች እንኳን በቂ አይደለም ወይ? ይሄ ይመስለኛል ትልቁ ጥያቄ መጠየቅ ያለበት። አንድ እኩል የተጠናቀው የፕሪሚየር ሊጉ ጨዋታ በጣም ቦሪንግ ከነበሩ የፕሪሚየር ሊግ ምሽቶች ውስጥ አንዱ ነበር ማለት እንችላለን። በዚህኛው የውድድር ዘመን ከተመለከትናቸው የፕሪሚየር ሊግ ጨዋታዎች ውስጥ ብዙ ኢንተርቴን የሚያደርግ ብዙ ሙከራዎች ያልነበሩ ጨዋታ፣ ምናልባት በ90 ደቂቃዎች ውስጥ የነበሩት ሙከራዎች 4 ናቸው። 4 ቢግ ቻንሶች ክሬት ተደርገዋል። 25 ሙከራዎች አሉ። ግን 25ቱ ሙከራዎች የትኞቹ ናቸው? ሴኒ ላመንስ ኦፍኮርስ በጣም 2 ቁልፍ የሚባሉ ያለቀላቸው ኳሶችን ሲያወጣ ተመልክተናል። የኦካፎር ኳስ ያቺ ባይስክል ኪክ ወይም ፎርቢች የምታት ሙከራ ለጎል በጣም ከተቃረቡ ሙከራዎች ውስጥ አንዱ የነበረበትን እናስታውሳለን። ከዛ 45 በመቶ የኳስ ቁጥጥር ብቻ ነበራቸው። ግን ዩናይትድ ኳሱን ቢቆጣጠረው አብዛኛው የመከላከል ባህሪ ያላቸው ዲፌንሲቭ ላይ ተሳትፎ የሚያደርጉ ተጫዋቾች እንደመሆናቸው መጠን ጨዋታውን ለማሸነፍ በቂ ፕሮግረሲቭ ፓሶችን ማቀበል የሚችሉ ተጫዋቾች አይደለም በሜዳ ውስጥ ያየ ነው። እኔ ሩበን አሞሪም እዚህ ጨዋታ ላይ በትክክል መተቸት ይኖርባቸዋል። ምክንያት ለምሳሌ የሆኑ ኃላፊነቶችን መውሰድ ከነበረባቸው አማካዩ ላይ ከማኑኤል ኡጋርቴን ከካዚሜሮ ጋር ከማጣመር ይሄኛው እንዳልሰራላቸው ከተረዱ ምናልባት ከተከላካዮቻቸው ውስጥ አንዱን ወይም ደግሞ በደንብ እየለመድነውንና በአንድ ጨዋታ ላይ የሞከሩትን ሊዛንድሮ ማርቲኔዝን አማካይ በማድረግ ወይም ከካዝሜሮ ጋር በማጣመር ከዛ ባለፈ ከባክሰሪዎቻቸው ውስጥ ምናልባት ሉክ ሾን ወደ ፉልባክ ዊንግ ባክ እያደረጉት ስለነበረ ዛሬ እሱን ወደ ይበልጥ በባክሰሪ እንዲጫወት ሌኒዮሮ እሱንና በተመሳሳይ ደግሞ ሃይደን ሄቨንን በማድረግ የአማካዮቻቸውን ቁጥር በአንጻራዊነትም የሚሸጋሸግ የሚቀያየር ቡድን እያደረጉ ማጫወት ቢችሉ ነው የተሻለ ነበር ብዬ አስባለሁ። 2 ፍጹም የመከላከል ቀዳሚ ምርጫ ያላቸው ተጫዋቾች የሚሰሯቸው ስህተቶች በጣም የገዘፉ ተጫዋቾችን በሜዳ ውስጥ ይዞ ለ90 ደቂቃዎች መቆየት በጣም ዋጋ የሚያስከፍል ነበር። ካዝሜሮ እያንዳንዱ ኳሶቹ ዛሬ በላሹበት የነበረ ተጫዋች ነው። በፍጹም ለቡድን አጋሮቹ ማድረስ የሚፈልጋቸውን አይነት የኳስ ንክኪዎች ዛሬ ላይ የዛን ያህል ፐርፌክት ነበር ማለት አንችልም። 94 ኳሶችን ነክቷል። 94 ኳሶችን ከ94ቱ ኳሶቹ 17ቱ የዲፌንስ በመከላከል ላይ ተሳትፎ ያደረገ ኳስ ነው። ያ ማለት 77 ኳሶች ናቸው ሌሎቹ ማለት ነው። በጣም ብዙ ኳስ እኮ ነው የነካው እንደ አንድ የአማካይ ስፍራ ተጫዋች። ግን ከ94ቱ ኳሶች የካዝሜሮ ኳሶች ምን ያህሉ በተጋጣሚ ሳጥን ውስጥ ነበሩ ብላችሁ ካላችሁት አንድ ኳስ በተጋጣሚ ሳጥን ውስጥ የነካው ኳስ አንድ ብቻ ነው። ያ ማለት ብሩኖ ፈርናንዴዝ ቢሆን ኖሮ እዚህ ቦታ ላይ የተጫወተ የሚገኝ ተጫዋች ይህንን ያህል ብቻ አይደለም ኳስ የሚነካው 10 እና ከዚያ በላይ ኳሶችን ሊነካ ይችላል። 90 ምናምን ኳሶችን በሜዳ ውስጥ ተጫውቶ 13 የፋይናል ሰርድ የአንድ ሶስተኛው የሜዳ ክፍል ላይ ኳሶችን አቀብሏል። በጣም ጥቂት ከሚባሉ ኳሶች ውስጥ አንዱ ነበር። ረጃጅም ኳሶቹ ፐርፌክት አልነበሩም። 40 በመቶ ብቻ ነበሩ። 40 በመቶ ያ ማለት ከግማሽ በታች ያህል ኳሶቹ ጥሩ አልነበሩም። ዛሬ በተመለከትነው የሜዳ ላይ እንቅስቃሴ በተመሳሳይ ማኑኤል ኡጋርቴን በሜዳ ላይ በነበሩት ቆይታዎች ውስጥ 70 ኳሶችን ሲነካ እሱም በተጋጣሚ ሳጥን ውስጥ የነካቸው ኳሶች ቁጥር በጣም የሚያስደነግጡ ናቸው። በጣም የሚያስደነግጥ አንድ ኳስ ነው በተጋጣሚ ሳጥን ውስጥ የነካው ኳስ። በጣም የሚገርመው ግን ሁለቱም በድምሩ 34 ኳሶችን በመከላከል ሂደት ላይ ተሳትፎ አድርገዋል። 17 የዲፌንሲቭ ኮንትሪቢሽን እንቅስቃሴ ላይ። ነገር ግን በማጥቃቱ ላይ የዛን ያህል ጥሩ የነበሩ ተጫዋቾች አልነበሩም። በጣም ደካማ የሚባል ጊዜን ማሳለፍ የቻሉ ተጫዋቾች ናቸው። ለምንድን ነው የማንቸስተር ዩናይትድ ደጋፊዎች ቤንያሚን ሼሽኮን የማይተቹት ወይንም ደግሞ መተቸት እንደሌለባቸው ከሚያሳዩ ጨዋታዎች ውስጥ አንዱ ትልቁ ይሄ ነው የሚመስለኝ። ምክንያቱም ይሄ ተጫዋች ምንድን ነው ማድረግ ያለበት? ከአማካዮች ምን አይነት ኳሶች ናቸው ዴሊቨር እየተደረጉለት የሚገኘው? በተደጋጋሚ ምን አይነት ቁልፍ የሚባሉ ኳሶችን እያበከነ ነው የሚገኘው ተጫዋች? የዛን ያህል ቁጥሮችን ካነሳን ብዙ የምናነሳው ብዙ አእምሯችን ላይ የሚመላለሱ አጋጣሚዎች ወይም ሙከራዎችን ማስታወስ አንችልም። ስለዚህ ደካማ ጎኑ የሚሰፋው
በቡድኑ ኦቨርኦል ያለው መዋቅር ለአጥቂዎች የሚመቻ አለመሆኑን እያስተዋለን ያለ ይመስለኛል። እዚህ ቡድን ውስጥ በቅርብ ጊዜ እየመጡ ያሉ ተጫዋቾች በሲዝን ውስጥ የሚያስቆጥሯቸው ጎሎች እጅግ በጣም ጥቂት ከመሆናቸው ባለፈ አጥቂዎችንም ጭምር ከማስተቸት ባሻገር ቡድኑን ለቀው እንዲወጡም ጭምር የተደረገ ነው የሚገኘው እና ዝላታንን በቅርብ ጊዜ ኤዲሰን ካቫኒ በጣም በጥሩ ልናስታውሰው የምንችለው ሮሜሉ ሉካኩ ከዚህ ቡድን ወጥቷል። ራስመስ ሆይሉንድ በጣም ትልቅ ታለንት የነበረው ተጫዋች ወደዚህ ቡድን መጥቶ ሌላው ከቡድኑ ጋር ከተለያዩ ተጫዋቾች መካከል አንዱ ነው። ማርከስ ራሽፎርድ ስኬታማ ነበር በአንድ ሲዝን ባስቆጠራቸው በጣም አስደናቂ በሚባሉ ቆይታዎቹ። ነገር ግን ያንን ማስቀጠል የቻለ ተጫዋች የለም። ኢቭን በጨዋታዎቹ ላይ 27 ደቂቃዎችን ያሳለፈው ጆሹዋ ዚርክዚ በጣም ጥሩ ነበር። 22 ኳሶችን ነክቶ 20ዎቹ ኳሶች የተሳኩ ነበሩ። በ14 ኳሶች ለቡድን አጋሮቹ ያቀበላቸው በጣም ፐርፌክት ነበሩ። 5 የተጋጣሚ ሳጥን 1/3 የሜዳ ክፍል ላይ ኳሶችን ነክቷል። 2 ቻንስ ክሬት አድርጓል። አንድ አሲስት አድርጓል። አንድ ቢግ ቻንስ ክሬት ማድረግ የቻለበትን ምሽት ዛሬ ላይ አስመልክቶናል እና በጣም ጥሩ ምሽት እንዲያው የሚያሳለፈው በሜዳ ላይ 90 ደቂቃዎችን ያላሳለፈው ወይም 27 ደቂቃዎችን ብቻ ያሳለፈው ተጫዋች ነው ማለት እንችላለን እና ለአሞሪም ቀጣዮቹ ጊዜያቶች ምናልባት የኦማር ቤራዳ፣ ጄሰን ዊልኮክስ እንዲሁም ደግሞ የሰር ጂም ራትክሊፍ አስተዳደር የሆኑ ውሳኔዎችን የሚወስኑባቸው ጊዜያቶቻቸው እየተቃረቡ ስለመሆናቸውም ጭምር የሚጠቁም ሊሆን ይችላል። ስለሰነበት ገና ካሁኑ ማውራት ጀምረዋል ማለት ነው። በፍጹም እንደማይሰናበቱ ምናልባት በቅድም እንዳነሳ ነው በክለብ ውስጥ አሁን ያላቸው ኃላፊነት ሌላ ሰው በኃላፊነት እሳቸውን ለመተካት እስከሚመጣ ድረስ ያንን ሚና ተረክበው እንደሚቆዩም ጭምር ነው ያነሱ የሚገኙት። ነገር ግን አሁን የሆኑ ጥያቄዎች የሚነሱባቸው ጊዜያቶች በትክክል መድረሻቸውን የሚያሳብቁ ምክንያቶችን እያየን ነው። ዩናይትድ በሜዳ ውስጥ ውጤቶችን ሊያጣ ይችላል። ባክ ቱ ባክ በሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኙት ወልቨስን እና ሊድስ ዩናይትድን ማሸነፍ ተስኖት ሊሆን ይችላል። ግን በሜዳ ውስጥ የምናያቸው ጨዋታዎች እነዚህም ቡድኖች ለማሸነፍ በቂ የሆነ የጨዋታ ስትራቴጂክ ሊያስመለክተን ይገባል ብዬ አስባለሁ። ቡድኑ እንደ ቡድን ማጥቃቱ ላይ ምን አይነት እቅድ ነው ይዞ የገባው? ያለ ብሪያን ኤምቤሞ፣ አማድ፣ ብሩኖ ፈርናንዴዥ ኦፍኮርስ እንዲሁ ደግሞ ሜሰን ማውንት ያለ በጣም ቁልፍ የሚባሉ ተጫዋቾችን ቡድኑ አጥቷል። የእነዚህ ተጫዋቾች በሜዳ ውስጥ አለመኖር ለማንቸስተር ዩናይትድ እጅግ በጣም አስቸጋሪ ነው። ምክንያቱም በጣም ወሳኝ የሚባሉ ተጫዋቾች ናቸው። 3-4-2-1 ወይም 3-4-3 ለሚጫወቱበት የጨዋታ መንገድ ትክክለኛ የምንላቸው ተጫዋቾች እነዛ ናቸው። እነዛ ለመኖራቸው ቡድኑን ዋጋ አስከፍሎታል። ግን እንዲህ ባለ መልኩ እስከ 2027 ድረስ በቡድኑ ውስጥ የመቆየት እድል ያላቸው ወይም በቡድኑ ውስጥ ኮንትራት ያላቸውን አሰልጣኝ ይዘው መቆየት ይችላሉ ወይ ማንቸስተር ዩናይትዶች ውስጥ? እና ቼልሲ ደግሞ በቅርቡ አሰልጣኙን ሲያሰናበት እየተመለከተን ነበር። ዩናይትድ ባለፉት 15 ተከታታይ ጨዋታዎች ከሜዳ ውጭ ባደረጋቸው የሊግ መርሃ ግብሮች ጎሎችን አስተናግዷል። 2005 የነበራቸው ስታቲስቲክስ ምን ያህል ደካማ እንደነበር ቀደም ሲል ስናነሳ ነበር። ኦኬ እሺ፣ ለምሳሌ ከወልቭስ ጋር የነበራቸውን ጨዋታ ወልቭስ በቅርብ ጊዜ እያደረጋቸው የሚገኙ ጨዋታዎች ጥሩ አልነበረም እንደው ብንል እንኳን አሸንፎ ወጥቷል ለመጀመሪያ ጊዜ እንዲሁ በሳምንት ውስጥ። ሊድስን ግን ማሸነፍ በጣም በቂ የሆነ ሪሶርስ ነበረው ብዬ አስባለሁ። በቡድኑ በኩል የተመለከትናቸው ካሉ ተጫዋቾች አንጻር ካየ ነው። ነገር ግን የዩናይትድ ደጋፊዎች አንድ ተጫዋች ሚስ ማድረግ እንደሌለባቸው በተደጋጋሚ በምሰራቸው ፕሮግራሞች ላይ እያደረስኳቸው ይገኛለሁ። እሱም ብሩኖ ፈርናንዴዥ ያለ እርሱ ማንቸስተር ዩናይትድ ፈጠራው ላይ ምን ያህል ደካማ እንደሆነ፣ ያለ እርሱ የቡድኑ ኢቨን የአቻ ውጤት አለም የካምባክ ውጤቶች ማሰብ እንደማይቻለም ጭምር ትልቁ ማሳያው ተጫዋች ይመስለኛል። እስቲል ግን በጣም የሚያስገርማቸው ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ በየ90 ደቂቃው 16.1 ሙከራዎችን በማከናወን ከየትኛውም የእንግሊዝ ፕሪሚየር ሊግ በላይ ቁጥር ያለው ቡድን ነው። ከሊቨርፑል፣ ከአርሰናል፣ ከቼልሲ፣ ከማንቸስተር ሲቲም ጭምር የተሻሉ እንዲህ አይነት ቁጥሮች ያሉት ቡድን ማንቸስተር ዩናይትድ ነው። ነገር ግን እንዲህ አይነት ውጤቶችን ይዞ ለመውጣት ደግሞ ፍጹም በማይመች መልኩ እያስተዋለው የሚገኝ ቡድን ነው። ሊዛንድሮ ማርቲኔዝ በመጀመሪያው አጋማሽ በብዙ ነገሩ የተሻለ ተጫዋች ነበር። ኢቭን በ90 ደቂቃዎችም ጭምር አንጻራዊ የተሻለ ተጫዋች ነው። በሙከራዎቹ ኳሶችን ኢንተርሰፕት በማድረግ በሪከቨሪዎቹ በኳሶችን ክሊር በማድረግ የኤሪያል ዱዋሎችን በማሸነፍ ያንን ሲያደርግ የነበረ ተጫዋች ነው እና ማቲያስ ኩኛም በዚህ ጨዋታ ላይ ሌላው የማንቸስተር ዩናይትድን
ቡድኑን ወደ አቻ ውጤት ማምጣት የሚችለውን ጎል አስቆጥሯል። የእሱ ይህንን ማድረግም በጣም ደግሞ ጠቃሚና አስፈላጊ ነበር። እንግዲህ ባለፉት ካለፉት 6 ጨዋታዎች በ4ቱ ወይ ጎል እያስቆጠረ ነው የሚገኘው ወይ ደግሞ አሲስት እያደረገ የሚገኝ ተጫዋች ማን ነው ካለን ማቲያስ ኩኛ ነው። ሃይደን ሄቨን አሁንም እድገቱ በዩናይትድ ቤት ውስጥ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ነገር ግን ሩበን አሞሪም ስራቸው ላይ የሆኑ ሬድ ፍላጎችን እያስቀመጡ የሚገኙ አሰልጣኝ መሆናቸውን ግን እያስተዋለን እንገኛለን። የሁለቱ ክለቦች ጨዋታዎች ሁልጊዜም ቢሆን ደርቢ እንደመሆኑ መጠን ጨዋታው በእንዲህ አይነት መልኩ ሊጠናቀቅ የሚችልበት እድል አለ። ነገር ግን የዛን ያህል ተስፋ የሚሰጥ ጨዋታ አይደለም በሜዳ ውስጥ ስናይ የነበረው። ያ ይመስለኛል አሁኑ ትልቁ ጥያቄ እየሆነ የሚገኘው እና ምናልባት እንደ ቶክ ስፖርት መረጃ ከሆነ ጄሰን ዊልኮክስ ማለት ነው ሩበን አሞሪም የጨዋታ መንገዳቸውን እንዲቀይሩም ጭምር ፍሌክሰብል እንዲሆኑም ጭምር ኢንፎርም ስለማድረጋቸውም ጭምር የተሰማ ነው የሚገኘው። ይሄ ማለት ሩበን አሞሪም የመጀመሪያ ይሄ ዶግማቲክ የሆነውና በፍጹም አልቀይረውም ብለው ሲያነስቱ የነበረውን የጨዋታ መንገዳቸውን ይዘው መቆየት እንዳይችሉ ሊያደርጓቸው ይችላል። የማንቸስተር ዩናይትድ አመራሮች በስራቸው ላይ ጣልቃ የሚገቡበትን እድል እየፈጠሩላቸው ይገኛሉ። ይሄ በቀጣይ በዚህ ቡድን ውስጥ በዋና አሰልጣኝነት የመቆየታቸውንም ጥያቄ ምልክት ውስጥ ሊያስገባባቸው ይችላል። የትኛውም አሰልጣኝ ከየትኛውም አመራር የጨዋታ መንገድን ቀይር የሚል ጫና ከመጣ አሰልጣኞች የዛኔ ነው ትልቁ ፌለሪቲያቸው የሚጀምረው። አሁን እያስተዋል ነው የምንገኘው ማንቸስተር ዩናይትድ ቤት ውስጥ እንዲህ አይነት ውሳኔዎች ላይ ተሳትፎ የሚመጣባቸው ጊዜ ይመስላል እና በሩበን አሞሪም በኩል ቦምብሼል በትልቁ በጣም እየመጣባቸው ነው የሚገኘው። ይሄ ጉዳይ ምናልባት መልበሻ ክፍል ውስጥ ደግሞ ከዚህም በተሻለ መልኩ ለምሳሌ ደስተኞች ያልሆኑ ተጫዋቾች ቁጥር ላቅ ብሎ የምንመለከተው ከሆነ አስቸጋሪ ሊሆንባቸው ይችላል። ደስተኞች ያልሆኑ ተጫዋቾች አሉ በዚህ ስብስብ ውስጥ። ለምሳሌ ቅድም ያነሳ ነው የኮቢ ሜኖ ጉዳይ፣ ሌሎችም ተጫዋቾች በዚህ መልኩ ልናነሳቸው እንችላለን እና ሩበን አሞሪም በዩናይትድ ቤት ውስጥ እያሳለፉት የሚገኘው ጊዜ ባለፉት የቅርብ ጨዋታዎች ግን እጅግ በጣም አስቸጋሪና በቡድን ውስጥ ተስፋዎችም ጭምር እንዳና እያደረገን የሚገኝ የሜዳ ላይ እንቅስቃሴዎችን እያስመለከቱን ይገኛሉ። ይሄ እስከምን ድረስ ይቀጥላል የሚለው ጉዳይ በትልቁ መነሳት ያለበት ይመስለኛል እና ማንቸስተር ዩናይትድ ከሜዳ ውጭ ይዞት የመጣው 1 ነጥብ ለዚህ ቡድን በፍጹም ዲዘርቭ የሚያደርግ ነው ወይ? አይመስለኝም። በፍጹም የሚመጠን አይደለም እና ክሊንሺቶችን ብቻ አይደለም አሁን ስለ ማስመዝገብ እያነሳን የምንገኘው። ቡድኑ እርግጥ ነው ከኖቬምበር ጀምሮ እስካሁን ድረስ በነበሩት ቆይታዎች ብዙ የጎል ተሳትፎ ያለውን ተጫዋቹን አጥቷል። ብሩኖ ፈርናንዴዥን በ8 ጨዋታዎች 9 ጎሎች ለተሳትፎ አድርጎ ነበር። ያ ቁጥር እስከ ኖቬምበር ድረስ በነበሩት ቆይታዎች ከኖቬምበር ጀምሮ ማለት ነው ከኤርሊንግ ብራውት ሃላንድ ቀጥሎ ሁለተኛው ብዙ የጎል ተሳትፎ ማድረግ የቻለው ተጫዋችም ጭምር ነው እና ከሱ ቀጥሎ እንደነ ሃሪ ዊልሰን፣ ፊል ፎደን፣ ራያን ቸርኪ፣ ሞርጋን ሮጀርስ ያሉ ተጫዋቾችን እናነሳለን። አሁን ግን በጣም ወሳኝ በሆነ ሰዓት ላይ የዚህ ተጫዋች በሜዳ ውስጥ አለመኖር ቡድኑን እንዴት ዋጋ እንዳስከፈለውም ጭምር ያየነበትን ምሽት አሳልፏል። ዳንኤል ፋርከ ቡድናቸው በእንግሊዝ ፕሪሚየር ሊግ ለመትረፍ ባለፉት ጨዋታዎች እያስመለከተውን የሚገኙት ቆይታ በጣም ጥሩ ነው። ግን እኔ ቡድናቸው በተመለከተ አሁንም ከዚህ በላይ ወጥነት የሚጠበቅበት ቡድን ይመስለኛልና ከዚህ በላይ ቤት ስራዎች እንዲሰሩም ጭምር እጅግ በጣም አስፈላጊ ይመስለኛል። ዛሬ ግን ቡድናቸው እንዲያውም የማንቸስተር ዩናይትድ የዛን ያህል የማጥቃት ፍላጎት እንዳለ ማየታችን መጠን ከዚህ የተሻለ ማድረግ ጭምር ይገባቸው ነበር የሚል እምነት አለኝ እና በግሌ ብዙ ካልተዝናናውባቸው እንግሊዝ ፕሪሚየር ሊግ መርሃ ግብሮች ውስጥ አንዱን በዚህ ሲዝን የተመለከትኩት ይሄው ማንቸስተር ዩናይትድ ከሊድስ ዩናይትድ ሲሆን በዚህ ውድድር ዓመት ወይም ባሳለፍነው ውድድር ዓመት ከተመለከትኳቸው የማንቸስተር ዩናይትድ በጣም ምርጥ ጨዋታዎች ደግሞ ወይም የዓመቱ ምርጥ ጨዋታዎችም ጭምር ተብሎ የሚነሳው ማንቸስተር ዩናይትድ ከቦርንሞዝ ያደረጉት የ4-1 የተጠናቀቀው ጨዋታ በትልቁ ይነሳልና ይሄኛው ግን ለሩበን አሞሪም ዴንጀር የሆነ በጣም ትልቅ መልእክት የሚያስተላልፍ ጨዋታን ያየነበት ምሽት ነበር ማለት ይቻላል።